ያረገዛችሁትን ልጅ ስታስወርዱ ለሞሎክ መንፈስ ግብር እየሰጣችሁ እንደሆነ እንድትረዱ ያስፈልጋል። ህፃናትን እያፈኑ የደም ግብር የሚያደርጉ ሰዎች አለ። አሁንም ድረስ ለሞሎክ መንፈስ የሚገዙ ሰዎች አሉ። ለንብረት ሲባል ግለሰቦች እየተጨራረሱ ነው። የሞሎክ መንፈስ የራስን ህፃናት ልብ አድርጉ፣ የራስን ህፃናት ልጆች ለሞት አሳልፈው መስጠት። ልጆቹ በሳት ሲቃጠሉ ያለቅሳሉ። ያንን ድምፅ ላለመስማት ሲሉ ካህናቱ በጣም ከበሮውን ይደልቁታል። ድሆች ያለቅሳሉ፣ የሚሰማቸው የለም። ድሆች ያነባሉ፣ የሚሰማቸው የለም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ የቻናሌ ተከታታዮች የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። በዚህም ቻናል ላይ እንግዲህ ማስተማሪያነት ያላቸውን ታሪኮች እንዲሁም ደግሞ የተለያዩ መንፈሳዊ ይዘት ያላቸው መልእክቶችን እናስተላልፋለን። ለዛሬም እንግዲህ ለብዙዎቻችሁ ግንዛቤ ይፈጥራል ብዬ ያሰብኩትን መርሃ ግብር ነው እየቀረብኩት የሞሎክን ታሪክ እና ብዙዎች ምናልባት ሞሎክን ታሪክ ልታውቁ ትችላላችሁ በመጽሐፍ ቅዱስም። ነገር ግን እንደ አጠቃላይ ዛሬም ሞሎኮች አሉ። ዛሬም በዛ አይነት መልክ የደም ግብር የሚከፈልላቸው ጣዖቶች አሉና እነሱን ለይተን ማወቅ ስላለብን ዙሪያችንን ዓለማችንን መረዳት ስላለብን በዚህ ርዕሰ ጉዳይ ላይ መነጋገሩን አስፈላጊ ሆኖ አግኝቼዋለሁ። ለመሆኑ ዛሬ ሞሎክን አምልኮ ከምን ጋር ከዛሬው ዘመን ጋር ከምን ጋር ልናመሳስለው እንችላለን? እንግዲህ የጥንቱ የሞሎክ አምልኮ ዋና መገለጫ ያው እንደሚታወቀው ለግላዊ ጥቅምና ለራስ ስልጣን ሲባል ለግል ስልጣን ሲባል የራስን ህፃናት ልብ አድርጉ፣ የራስን ህፃናት ልጆች ለሞት አሳልፎ መስጠት ነው። እንግዲህ ዛሬም ቢሆን ይህ ሰይጣናዊ መንፈስ ቅርጹን ቀይሮ በተለያዩ ዘመናዊ ድርጊቶች ውስጥ እንደሚገለጥ ይታያል። አንደኛው እንግዲህ በህፃናት ዝውውርና ጥቃት ወይም ደግሞ ቻይልድ ትራፊኪንግ ኤንድ አቢዩዝ የምንለው ነውና በርካታ ህፃናቶች የዚህ ሰለባ ናቸው። እንግዲህ በዓለማችን ላይ ህፃናትን ለጉልበት ስራ፣ ለወሲብ ንግድ ወይም ደግሞ ለአካል ክፍል ሽያጭ የሚያውሉ የተለያዩ አንዳንዶቹም ደግሞ በኤንጂኦ ስም የሚከፈቱ ድርጅቶች አሉ። ስለዚህ የሞሎክ ተምሳሌቶች ናቸው ማለት ነው እና እነዚህ ድርጅቶችና ግለሰቦች ሞሎክን ይወክላሉ ወይም ደግሞ የሞሎክን መንፈስ ይወክላሉ። ለምንድን ነው የህፃናትና ወይም ደግሞ የህፃናትን ህይወትና የወደፊት እድል ለገንዘብ፣ ለወርቅ፣ ለቁስ፣ ለሀብት፣ ለብር መስዋዕት ስለሚያደርጉ ማለት ነው እና አንደኛው እሱ ነው። ሌላው ምንድነው? ለጦርነትና ለፖለቲካ የሚማገዱ ወጣቶች ናቸው። ይህ አሁን ያለንበትን ዘመን በግልጽ ያሳያል። እንግዲህ አምባገነን መሪዎች ወይም ደግሞ የጦር አበጋዞች ለራሳቸው ስልጣንና ክብር ሲሉ አገርና ወጣቶችን ወደ እሳት ወይም ደግሞ ጦርነት ሲማግዱ የሞሎክን ባህሪ ያሳያሉ ማለት ነው። እንግዲህ ሞሎክ ያነበባችሁ እንደምትገነዘቡት በሬሳና በደም የሚረካ አምላክ እንደነበረው ሁሉ ዛሬም የሰዎችን ደም የወጣቶችን ደም በማፍሰስ በዘር በብሔር አንዱ አንዱን በማረድ የደም ግብር ይከፍላል። ሩቅ ሳንሄድ አሁን አርሲ ውስጥ የሆነ ያለውን ነገር እንኳን መመልከት በቂ ነው። አርሲ ውስጥ በሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ይደርስ ያለውን ነገር በተምሳሌትነት ማንሳት ይቻላል እና እንግዲህ እነዛ የዚያ መንፈስ ወይም ደግሞ የሞሎክ መንፈስ ተገዢዎች ናቸው ማለት ይቻላል፣ ዘመኑን ስለሚወክሉ። ሌላ ምንድነው? ቁሳቁስ አምላኪነት ነው። ይሄ ኤክስትሪም የሆነ ኮንሱመሪዝም ወይም ደግሞ ማቴሪያሊዝም ማለት ነው እና እንግዲህ ሞሎክ ብዙዎቻችሁ መጽሐፍ ቅዱስም ላይ እንዳነበባችሁት የብረትና የናስ ጣዖት እንደነበረው ሁሉ ዛሬም የሰው ልጅ እንግዲህ ለቁሳዊ ሀብት ሲል ሰብአዊነቱን፣ ማንነቱን፣ የእግዚአብሔር ተፈጥሮነቱን ክዶ ቤተሰቡና መንፈሳዊ ህይወቱን መስዋዕት እያደረገ ነው። ስለዚህ ሞሎክን ይወክላል ማለት ነው። ከሰው ህይወት ይልቅ እንግዲህ ንብረት ይበልጣል የሚል ፍልስፍና ተይዟል። አሁን ባለንበት ዘመን ላይ ማንኛውም ሰው ከሰው ህይወት የበለጠ ለሀብትና ለንብረት ነው እየተባላ ያለው ማለት ነው። እንግዲህ ወንድሙን ሲገል እየተመለከትን ነው። የሞሎክ መንፈስ ለንብረት ሲባል ግለሰቦች እየተጨራረሱ ነው። የሞሎክ መንፈስ አንዱ አንዱን እየካደው
ሰይፍ እየተማዘዘ ነው የሞሎክ መንፈስ እና እንግዲህ እንደዚህ አይነት አስተሳሰብ ሲነግስ ሰዎች ለገንዘብ ሲሉ ማንኛውንም ግፍ ይፈጽማሉ ማለት ነው። አሁን የምንመለከተው ነው። ማጅራት መቺዎች ማጅራት የሚመቱትን ሰው 1 ብር ይኑረው 2 ብር ሳያውቁ አላማቸው ኢንተረስታቸው ገንዘብ ነው። ስለዚህ ያን ሰው ገለን ገንዘብ እንቀበላለን ነው። ምናልባት ያን ሰው ከገደሉት በኋላ 1 ብር ከኪሱ ላይ ያገኙ ይችላሉ። ግን የሞሎክ መንፈስ እየተከተለን ነው ዛሬም ድረስ። ሌላው ምንድነው የመገናኛ ብዙሃንና ማህበራዊ ሚዲያ ተጽዕኖ ነው። እንግዲህ አንዳንዶቹ የዘመኑ ሞሎክ ስክሪኖች ናቸው ይላሉ። ስክሪንስ የምንመለከታቸው ስክሪንስ። ምክንያቱ ለምንድን ነው? እንግዲህ ብዙዎቻችሁ እንደምትረዱት እንደምትገነዘቡትም ወላጆች የልጆቻቸውን አእምሮና መንፈሳዊ እድገት እንግዲህ ለቴክኖሎጂና ላልተመረመሩ መረጃዎች አሳልፈው ሲሰጡ እየተመለከትን ነው። ልጆች በባህል በስነ ምግባር ሲቃጠሉ ዝም ብለው ማየታቸው ከጥንቱ ልጆችን በእሳት ውስጥ የማሳለፍ ድርጊት ጋር ይመሳሰላል የሚሉ ወገኖች አሉ እና ወላጆች እዚህ ላይ ትኩረት ሊያደርጉ ይገባል። ምክንያቱም ቴክኖሎጂን ከዘመናዊነት ጋር አስተሳስረው የሚመለከቱ እንደ መሻሻል እንደ አዋቂነት የሚቆጡ ወላጆች አሉ እና ከዚህም አንጻር የሚመለከቱት ወሳኝነት ይኖረዋል። እንግዲህ የሞሎክ አምልኮ ይዘቱ ህይወትን ለግዑዝ ነገር መገበር ነው፣ ሌላ ትርጉም የለውም እና ዛሬም ቢሆን እንግዲህ ፍቅር በጠፋበትና ራስ ወዳድነት ከመቼውም ጊዜ በላይ በነገሰበት ስፍራ ሁሉ የሞሎክ መንፈስ አለ። ይህንን ማወቅ መቻል አለብን እና ቅዱሳት መጽሐፍት እንግዲህ እንደሚነግሩን እንደሚሉት ይህን የጭካኔ መንፈስ ማሸነፍ የሚቻለው በንጹህ ፍቅርና የሰው ልጅ ክብር በመጠበቅ ብቻ ነው። ሌላ አቋራጭ መንገድ የለም ማለት ነው እና ይህን ያህል እንግዲህ ስለ ሞሎክ ከተነጋገርን ከዚህ የበለጠ የሞሎክ መንፈስን መረዳት አንችልም ወይ? ይቻላል እና እንግዲህ የሞሎክን መንፈስ ከጥንታዊ ታሪክ ድርጊት አውጥቶ በረቂቅ መንገዱ ማየት ይቻላል። እንግዲህ ዛሬም ድረስ በሰው ልጅ ልቦና ውስጥ የሚገኝ የጭካኔ የራስ ወዳድነት መንፈሳዊ ስርዓት ሆኖ ነው የምናገኘው የሞሎክን መንፈስ ማለት ነው እና ለምሳሌ በኦርቶዶክሳዊ እና በጥላቻ መንፈሳዊ ትንታኔ የሞሎክ አምልኮ በሶስት ዋና መንፈሳዊ መጋረጃዎች ተሸፍኖ ነው የምናገኘው። አንደኛው መስዋዕትነትን የመቀየር ሚስጥር ነው። ይሄ ማለት ምንድነው? በእውነተኛው መንፈሳዊ ህይወት ወይም ደግሞ በክርስትና ሰው ራሱ ለሌሎች መስዋዕት ያደርጋል። ክርስቶስ ራሱ ለሰው ልጆች አሳልፎ ሰጥቷል፣ ይታወቃል። የሞሎክ መንፈስ ግን የዚህ ተቃራኒ ነው። የሞሎክ ባህሪ እኔ እንድኖር ሌላው ይሙት የሚል ነው። እኔ እንድኖር ሌላው ይሙት ነው። የክርስቶስስ ሌላው እንዲኖር እሱ ራሱን መስቀል ላይ ቤዛ አድርጓልና ልዩነቱንም እግረ መንገድ እንድንመለከተው ስለፈለኩ ነው። እንግዲህ ዛሬ አንድ ሰው ለዝናው፣ ለደስታ ወይም ለስልጣኑ ሲል ሌላውን ስም የሚያጠፋ የሌላውን ዕድል የሚቀማ ወይም የንጹሃን መከራ ውስጥ የሚከት ከሆነ ያ ሰው በውስጡ ለሞሎክ የሚሰግድ መንፈሳዊ ጣዖት አምላኪ ነው ማለት ይቻላል። ልክ ጥንት ሕፃናቱን በሳት እንደሚማግዱት ማለት ነው እና ዛሬም ሰውን እንግዲህ ለገዛ ጥቅማችን መማገጃ ስናደርግ የሞሎክን ተግባር እየደገምነው ነው ማለት ነው። ሌላው ምንድነው? የድምፅ ማፈን ሚስጥር ነው። የከበሮውን ምሳሌ እዚህ ጋር እናነሳዋለን። እንግዲህ በሞሎክ አምልኮ ወቅት እንግዲህ ወላጆች ልጆቻቸውን ህፃናቱን ታቅፈው እዛ ጣዖት ጋር ይወስዳሉ፣ አሳልፈው ይሰጣሉ እና ልጆቹ ሲታረዱ፣ ልጆቹ በሳት ሲቃጠሉ ያለቅሳሉ። ያንን ድምፅ ላለመስማት ሲሉ ካህናቱ በጣም ከበሮውን ይደልቁታል፣ ድምፁ እንዳይሰማ ማለት ነው እና ይህ እንግዲህ በመንፈሳዊ ትርጉሙ ምንድነው? የህሊና ድምፅን ማፈን ይባላል። የህሊና ድምፅን ማፈን። ዛሬ እንግዲህ ዓለም በጩኸትና በደስታ ኢንተርቴንመንት ውስጥ ጭልጥ ብላ ገብታለች። ይህ ጩኸት እንግዲህ የሰው ልጅ የውስጥ የህሊና ድምፅ እንዳይሰማ ያደርገዋል። ይሄ ሁላችንንም ይመለከታል። እንግዲህ ግፍ ሲሰራ፣ ድሃ ሲበደል፣ መንፈሳዊታችን ሲቀዘቅዝ የሚሰማንን የህሊና ጩኸት በዘመናዊ ጩኸቶች እና በስጋዊ ተድላዎች ስናፍነው ያ ከበሮ መምታት ተግባር ዛሬ መንፈሳዊ ዓለም እየተከናወነ ነው ማለት ነው። ድሆች ያለቅሳሉ፣ የሚሰማቸው የለም። ድሆች ያነባሉ፣ የሚሰማቸው የለም። የህሊና ጩኸታቸው ማንም አያዳምጣቸውም። ምክንያቱም እነዚህ የህሊና ጩኸቶች በዘመናዊ ጩኸቶች እና በስጋ ተድላዎች ታፍነዋልና እንግዲህ የሞሎክ መንፈስ እስከሚወገድ ድረስ ምናልባት ማን ያውቃል ይህ ነገር ሊቀጥል ይችል ይሆናል። ሌላው መመልከት ያለብን ነገር ምንድነው? በሬና እሳት የቁሳቁስና የቁጣ ምልክቶች ናቸው።
ሞሎክ የበሬ ራስ ያለው የብረት ምስል ነው፣ ይታወቃል። ምስሉ ስትመለከቱ ጉግል ማድረግ ትችላላችሁ። ለምሳሌ በሬ የኃይልና የስጋዊ ፍላጎት ምልክት ነው። እሳት የጥፋትና የቁጣ ምልክት ነው። የሰው ልጅ እንግዲህ መንፈሳዊነትን ትቶ ለቁሳዊ ኃይል ብቻ የሚገዛ ከሆነና በውስጡ የፍቅር እሳት ሳይሆን የጥላቻና የቅናት የምቀኝነት እሳት የሚነድ ከሆነ ያ ሰው የሞሎክ መንፈስ ማደሪያ ሆኖ ማለት እንችላለን። እንግዲህ ቅዱስ ዮሐንስ አፈወርቅ እንደሚለው በውስጣችን የሚነድ የቅናትና የጥላቻ እሳት ከገሃነም እሳት ይልቅ የከፋ ነው፣ ምክንያቱም ነፍስን እዚሁ ያቃጥላታል ነው የሚለን እና መውጫው መንገድ ምንድን ነው? ከዚህ መንፈስ የምንወጣበት መንገድ የትኛው ነው? ሌላ ምንም አይደለም፣ የመስቀል ፍቅር ነው። እንግዲህ የሞሎክን መንፈስ ድል የምናደርግበት መንፈሳዊ መሳሪያ የመስቀል ፍቅር ነው፣ ሌላ ምንም አይደለም። ሞሎክ ልጅህን አምጣና አቃጥልልኝ ነው የሚለው። ኢየሱስ ክርስቶስ ግን ራሱን አጥፍቶ ራሱን ሰቅሎ ራሱን ቤዛ አድርገው ነው የሰው ልጆችን ያዳነው። እግዚአብሔር ግን ምንድን ነው የሚለው? ሞሎክ ያንን ሲል እግዚአብሔር ግን እኔ ልጄን ሰጠውክ ነው የሚለው። እግዚአብሔር ልጁን አሳልፎ ሰጠ፣ ሞሎክ ግን የሰው ልጆችን ቀምቶ አቃጠለ። ልዩነቱን በደንብ እንድትመለከቱት ያስፈልጋል። እንግዲህ የሞሎክ አምልኮ ሌላውን መብላት ሲሆን የክርስቶስ መንገድ ግን ራስን መስጠት ነው። ስለዚህ አንድ ክርስቲያን ከጥላቻ ይልቅ ፍቅርን ሲሰብክ፣ ከሐሜት ይልቅ ግልጽነትን ሲያሰፍን፣ ከክፋት ይልቅ ርኅራኄን ሲያስቀድም፣ ከራስ ወዳድነት ይልቅ መረዳዳትን ሲመርጥ የሞሎክን መንፈስ በውስጡ ሰባብሮ ይጥላል ማለት ነው። ይህንን በደንብ መረዳት መቻል አለብን። እንግዲህ ይህንን አሁን ከዘመናዊው ዘመን ጋር አስተሳሰብን ስንመለከተው የምናገኘው የሞሎክ መንፈስ ትርጉም ነው። በነገራችን ላይ ውርጃ በአሁኑ ሰዓት እየተካሄደ ያለው የእህቶቻችን የፅንስ ማስወረድ ተግባርም የሞሎክ መንፈስ የደም ግብር ነው። ይህንን በደንብ ማወቅ መቻል አለባችሁ። በተለይ ሴት እህቶች ይህን ልትረዱልኝ ይፈልጋለሁ። ምንም ይሁን ምን ያረገዛችሁትን ልጅ ስታስወርዱ ለሞሎክ መንፈስ ግብር እየሰጣችሁ እንደሆነ እንድትረዱ ያስፈልጋል። ሁሌም እሱ የሚፈልገው ህፃናትን መብላት ነው፣ ህፃናትን መስዋዕት ማድረግ ነው፣ ህፃናትን ግብር እንዲሆኑ ማድረግ ነው። ከጥንት ጀምሮ የመጣ ባህል ስለሆነ ማለት ነው። እና እንዳጠቃላይ ግን ወደኋላም ተመልሰን ስንመለከት ሞሎክ ምንድን ነው የሚለውን በደንብ እዚህ ጋር አብራርተን እንመለከተዋለን። እንግዲህ ሞሎክ በጥንታዊ የቅርብ ምስራቅ በተለይም ደግሞ በከነዓናውያንና በፊንቄያውያን ዘመን ዘንድ ይመለክ የነበረ አምላክ ወይም ደግሞ ጣዖት ነው። ጣዖት ይመለክ የነበረ ጣዖት ነው። ግን ይህ ስም በታሪክም ሆነ እንግዲህ በሃይማኖታዊ መጽሐፍት ውስጥ በሰፊው የሚታወቅ እጅግ አስፈሪ በሆነ የአምልኮ ስርዓቱ ነው። ቅድም ብያችኋለሁ፣ ለመጠቃቀስ ሞክሬያለሁ። እና ህፃናትን ነው ግብር የሚያደርገው። ወላጆች ልጆቻቸውን ታቅፈው ለሞሎክ ግብር ይሰጡ ነበረ። በእሳት ውስጥ አሳልፈው ይሰጡ ነበረ። በእሳት ያቃጥሏቸው ነበረ። እንግዲህ ወላጅ ህፃን ልጁን ታቅፈው ለጣዖት ሰጥቶ ልጁ ሲቃጠል ከመስማት የበለጠ ምድራዊ ሲኦል የለም አይደለ? ልጁ ሲታረድ ግብር ሲሆን ከመስማት የልጁን ድምፅ ከመስማት የጩኸት የሰቆቃ ድምፅ ከመስማት የበለጠ የሚዘገንን ነገር የለም። ግን በጥንት ጊዜ ያ ይደረግ ነበረ። እንግዲህ አማኞቹ በተለይ በሞሎክ መንፈስ ያመልኩ የነበሩ አማኞች በረከትን ለማግኘት ወይም ቁጣውን ለማብረት ሲሉ ትኩስ በሆነው የጣዖቱ እሳት ውስጥ ህፃናትን ይጥሉ ነበረ። ይህንን ደግሞ የታሪክ ድርሳናትም ይገልጻሉ፣ መጽሐፍ ቅዱስም ይነግረናል። እንግዲህ በመጽሐፍ ቅዱስ ውስጥ በተለይም ደግሞ በብሉይ ኪዳን ውስጥ እስራኤላውያን የከነዓናውያንን ልማድ ተከትለው ልጆቻቸውን ለሞሎክ እንዳይሰዉ ጥብቅ ማስጠንቀቂያ ተሰጥቷቸው ነበረ። በተለይም በኦሪት ዘሌዋውያን ላይ ይህ ድርጊት እንደ ትልቅ ኃጢአት ተጠቅሷል እና ሌላው ምንድነው እዚህ ላይ ምስሉ ወይም ቅርጹን ስንመለከት እንግዲህ የሞሎክ ምስል የሰው አካልና የበሬ ራስ ያለው ከነሐስ የተሰራ ትልቅ ጣዖት ነው። አሁን ጎግል ገብታችሁ ሞሎክ ብላችሁ ሰርች ብታደርጉ የሚሰጣችሁ ኢሜጅ ይሄንን ነው። እንግዲህ ጣዖቱ ውስጥ እሳት ይነድና እጆቹ ላይ ህፃናት ሲቀመጡ በቀጥታ ወደ እሳቱ እንዲገቡ ተደርጎ የተሰራ እንደነበረ ነው መጽሐፍ ቅዱስ የሚነግረን፣ የታሪክ ድርሳናት የሚነግሩን። እንግዲህ ዘመናዊ ትርጉሙ ሜታ አናሊሲሱ ምንድነው? በአሁኑ ጊዜ ሞሎክ የሚለው ስም በምሳሌያዊ አነጋገር ለሚከተሉት ነገሮች ይውላል። አንደኛው ከባድ ዋጋ የሚያስከፍል ስርዓት ነው። ሪቹዋል ከባድ ዋጋ የሚያስከፍል ሪቹዋል። እንግዲህ አንድን ዓላማ ለማሳካት ሲባል የሰዎችን ህይወት ወይም የሞራል ሴቶችን
የሚገብር ስርዓት ልብ አድርጎ ራስን ማጥፊያ ውድድር ለምሳሌ በንግድ በጦርነት ዓለም ውስጥ ሁሉም ሰው እንዲሸነፍ የሚያደርግ ግን ማንም ሊያቆመው የማይችል ጎጂ ሁኔታ ለመግለጽ የሚጠቀሙበት። ስለ ሞሎክ እንግዲህ ታሪካዊ አመጣጥ ወይም በመጽሐፍ ቅዱስ ውስጥ ስላለው ሁኔታ በዝርዝር ስንመለከት የምናገኘው ነገር ምንድነው? ታሪካዊ አመጣጡን በተመለከተ እንግዲህ ሞሎክ የሚለው ስም ከሴማዊ ቋንቋዎች ስለ ቃል የመጣ እንደሆነ ነው የሚነገረው። ትርጉሙም ንጉስ ሜሌክ ማለት ነው የሚሉት። እንግዲህ መገኛው የት ነው? በዋነኛነት የሚታወቀው በጥንታዊቷ ካርቴጅ በአሁኗ ቱኒዚያ በፊንቂያውያን እና በከነአናውያን ወይም ደግሞ አሞናውያን ዘንድ ነው። የአምልኮ ዓላማ ምንድን ነው የሚለውን ስንመለከት ህዝቡ መስዋዕት የሚያቀርቡት ለጦርነት ድል፣ ለጥሩ ምርት ወይም ደግሞ ከመቅሰፍት ለመዳን ሲሉ ነበረ። በነገራችን ላይ ይሄንን ወስደን ወደዚህኛውም ዘመን ስናመጣው የምንመለከተው እውነት አለ። እንግዲህ ለዛ ጣዖት መስዋዕት የሚያቀርቡት ለምንድን ነው? ጦርነትን ድል ለማድረግ፣ ጥሩ ምርት ለማግኘት፣ ከመቅሰፍት ለመዳን ለመሳሰለው ማለት ነው። አሁንም የተሻለ ገንዘብ ለማግኘት፣ የተሻለ ፎቅ ለመስራት፣ የተሻለ መኪና፣ ህፃናትን እያፈኑ የደም ግብር የሚያደርጉ ሰዎች አሉ። አሁንም ድረስ ለሞሎክ መንፈስ የሚገዙ ሰዎች አሉ። በህፃናት ደም ሀብታም የሆኑ፣ በህፃናት ደም ቱጃር የሆኑ፣ በህፃናት ደም መልቲ ሚሊዮነር ምናልባትም ደግሞ መልቲ ቢሊዮነር የሆኑ ሰዎች አሉ በዚህ ዘመን። አሁንም ድረስ የሞሎክ መንፈስ ተከትሏቸው የመጣ እንደ ጥላ ማለት ነው። እና እሱንም እንድትረዱ ስለምፈልግ ነው። እንግዲህ የመስዋዕቱ ቦታ ምንድነው? ያኔ ቶፌት ተብሎ በሚጠራው ስፍራ ነበር ይሄ ድርጊት ይከናወን የነበረው። ይህ ቦታ እንግዲህ አሰቃቂ ድምፅን ለመሸፈን ቅድም በመግቢያም ላይ ብያችኋለሁ፣ ካህናቱ በጣም አጩኸው ከበሮ ድምፅ ያሰሙ ነበር፣ ከበሮ ይመቱ ነበር። ያም የሆነው ህፃናቱ ዋይታው በሚያሰማው ሰዓት ወላጆቻቸው እንዳይሰሙ ነው። ግን ጆሮአችንን ብንደፍን ህሊናችንን ጩኸትስ እንዴት አድርገን ነው አለማዳመጥ የምንችለው? እሱም አብሮ መታሰብ መቻል ልክ እንደሆነ ማለት ነው። የህሊና ጩኸት አለ። ነገር ግን ጊዜ የሰጣቸው ሰዎች ደግሞ ለጊዜያዊ ደስታ ሲሉ ያንን የህሊና ጩኸታችንን አፍነውታል። እግዚአብሔር አንድ ቀን ዋጋ እስከሚከፍል ማለት ነው። እና ያ ድርጊት ይፈጸም ነበረ። ከበሮ በጣም ይመታ ነበር ጩኸቱን ለመሸፈን ማለት ነው። እንግዲህ በመጽሐፍ ቅዱስ ውስጥ ያለው ቦታ በተመለከተ እንግዲህ መጽሐፍ ቅዱስ ሞሎክን የእስራኤል አምላክ ተቃዋሚና እጅግ ርኩስ እንደሆነ አድርጎ ነው የሚያቀርበው። እግዚአብሔር ለሙሴ በሰጠው ሕግ ላይ እስራኤላውያን ልጆቻቸውን ለሞሎክ አሳልፈው እንዳይሰጡ በጽኑ አስጠንቅቋል እና ያንን ተላልፎ ነበረ ይሄ ድርጊት ሲፈጸም የነበረው ማለት ነው። እንግዲህ ምንድነው ኦሪት ዘሌዋውያን 18:21 መመልከት እንችላለን። ምንድነው የሚለው? ከዘርህም ለማንም ለሞሎክ አሳልፈህ አትስጥ፣ የአምላክህንም ስም አታርከስ ይላልና ሰዎች ግን ከድሮም ጀምሮ ትዕቢተኞች፣ እብሪተኞች ስለነበሩ ይህንን የአምላክ ቃል ጥሰው ለሞሎክ ጣዖት ልጆቻቸውን ይገብሩ ነበር። ለሞሎክ መንፈስ ጣዖት ልጆቻቸውን ይሰጡ ነበር። በሳት ያቃጥሉ ነበር። ግብረ ደማቸውን ያፈሱ ነበር እና ይሄ ድርጊት ዛሬ ይቆማል ብትሉኝ አልቆምም። ምናልባት ዘመናዊነት ገጽታን ተላብሶ መጥቶ ሊሆን ይችላል እንጂ ዛሬ በየጦር ሜዳው የሚፈሰው የህፃናትን ደም ቤት ይቁጠረው፣ እግዚአብሔር ያያል። ሌላው ምንድነው እንግዲህ የሰለሞን ስህተት ነው እዚጋ የምንመለከተው የንጉስ ሰለሞን ስህተት ማለት ነው። ምንም እንኳን ህጉ እንግዲህ ጥብቅ ቢሆንም ንጉስ ሰለሞን በስተርጅናው በባዕድ አምልኮ በሚከተሉ ሚስቶቹ ተጽዕኖ ልብ አድርጉ። የሰዎች ተጽዕኖ አንዳንድ ጊዜ ይዞን ገደል ይገባል የምንለው ለዚህ ነው እና እንኳን ተራውን ሰው ይቅርና በንግስና ደረጃ ላይ የነበረው ንጉስ ሰለሞንንም ይዞት ሄዷል እና በስተርጅናው ዘመን ንጉስ ሰለሞን የባዕድ አምልኮ በሚከተሉ ሚስቶቹ ተጽዕኖ ምክንያት ለሞሎክ ለአሞናውያን ጣዖት ሚልኮም ይሉታል በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰርቶ እንደነበረ አንደኛ ነገሥት 11:7 ላይ ተገልጿልና እንግዲህ ይህም ለሀገሪቱ መከፋፈል አንደኛው ምክንያት ሆኗል ማለት ነው። በጣዖት መለክ ያው መጨረሻው ምን እንደሆነ ይታወቃል። የሞሎክ አምልኮ የከናወነበት የነበረው ስፍራ የሄኖም ሸለቆ እንደሆነ ይታወቃል። እንግዲህ የሄኖም ሸለቆ ወይም ገሃነም ይሉታል። በኋላ ላይ እንግዲህ ንጉስ ኢዮስያስ ይህንን አምልኮ ለማጥፋት ስፍራውን የቆሻሻ መጣያና የሬሳ ማቃጠያ አድርገውታል። ገሃነም የሚለው ቃል በአዲስ ኪዳን ውስጥ እንግዲህ የዘላለም ቅጣት ወይም ደግሞ የጥፋት ቦታ ምሳሌ ነው እና እንደዛም ሆኖ አገልግሏል ያ ስፍራ ማለት ነው። በጣም
በሚገርም ሁኔታ እንግዲህ የህፃናት መስዋዕት በእሳት ነበረ የሚደረገው። ይሄ ለሰው ልጆች ህሊና እንዴት እንደተቻለ አላቅም። በጣም ከባድ ነው። በጣም ከባድ ነው እና ስለ ሞሎክ የተለያዩ ቦታዎች ላይ ተጠቅሷል ከመጽሐፍ ቅዱስ ውጪ። ለምሳሌ እንግዲህ ጆን ሚልተን ፓራዳይዝ ሎስት በሚለው የታወቀ ስራው ወይም ደግሞ የስነ ጽሁፍ ውጤቱ ላይ እንደወደቀ መልአክ ወይም ደግሞ ሰይጣናዊ ኃይል ስሎታል ማለት ነው። ስለዚህ ቶፌት ወይም ገሃነም ስለሚባሉት ቦታዎች እንግዲህ መጽሐፍ ቅዱሳዊ ትርጉም በሰፊው የዘረዘራቸው ነገሮች አሉ። ከዛ ውጪ እንግዲህ የሞሎክ የደም ግብር ወይም የህፃናት መስዋዕትነት ስርዓት በታሪክ ውስጥ እጅግ አስፈሪና ዘግናኝ ከሚባሉ ሃይማኖታዊ ድርጊቶች ግንባር ቀደሙ እንደሆነም ተመስክሮለታል። ይህ ድርጊት በወቅቱ እንግዲህ በነበሩ ሰዎች ዘንድ እንደ ተራ ሃይማኖታዊ ግዴታ ሳይሆን በከፍተኛ ፍርሃትና ከከፋ ውል የመነጨ እንደነበረ ነው የሚነገረው። አንደኛው በጣም የሚያሳዝነው የበኩር ልጅ መስዋዕትነት ነው። በነገራችን ላይ ይሄ የበኩር ልጅ መስዋዕትነት በዴቪድ አይክ ዘ ቢግ ሴክሬት መጽሐፍ ላይ ያየሁት ነገር አለ እና አውስትራሊያ ውስጥ ይመስለኛል ካልተሳሳትኩኝ አንድ ጎሳ አለ፣ አቦርጂን ይመስለኛል አውስትራሊያ ውስጥ ካልተሳሳትኩኝ እና እዛ ጎሳ ውስጥ የተለመደ ነገር አለ። ምንድነው የሚለው ዴቪድ አይክ እዛ እነዛ ጎሳዎች የመጀመሪያ ልጅ ሲወልዱ የበኩር ልጃቸውን የበህር ልጃቸውን ሀብታም እንዲሆኑ ከዛ በኋላ ህይወታቸው ስኬታማ እንዲሆን ሁሌም የበህር ልጃቸውን ከሚሰሩት ቤት ስር ይቀብሩት ነበር ይላል። ተመሳሳይ ነው። የበህር ልጅ መስዋዕትነት ነው። ስለዚህ የበህር ልጅ መስዋዕትነት ዛሬ የተጀመረ አይደለም ማለት ነው። እዛ የሚኖሩ የነበሩ ይሄ አቦርጂን ጎሳዎች የዚህ አይነት አምልኮ እንደነበራቸው ዴቪድ አይክ ጽፏል ዘ ቢግ ሴክሬት ላይ እና ልክ የመጀመሪያ ልጅ ሲወለድ ምንም ይሁን ምን ወንድም ይሁን ሴት ይቆፈራል፣ እዛ ስር ይቀበራል። የሚታመነው ምንድነው ያ ቤት ይጸናል፣ ከዛ በኋላ የዛ ቤት ባለቤትና ቤተሰቡ ሀብታም ይሆናል። እንዲህ አይነት ነገሮች ማለት ነው እና የበኩር ልጅ መስዋዕትነት ሲል ነው እዚህ ጋር ያ ትዝ ያለኝ እና እንግዲህ በሞሎክ አምልኮ ውስጥ ደም የሚፈሰው በማንኛውም ሰው ሳይሆን በዋነኝነት በህፃናትና በበኩር ልጆች ነው። ይህ የሆነበት ምክንያቱም ተጠቅሷል። ሰው ካለው ነገር ሁሉ የሚወደውንና ልብ አድርጎ ውድ የሆነውን ልጁን ለጣዖቱ በመስጠት አምላኩ ማስደሰትና ትልቅ በረከት ማግኘት ይችላል ተብሎ ስለሚታመንና ስለሚታሰብ ነው። ሌላው ህይወትን በህይወት መተካት ነው የሚል ጨለማ ፍልስፍናም ነበራቸው። የሰውን ልጅ እያረዱ የሰው ልጅ ለእሳት እየሰጡ ህይወትን በህይወት እንተካለን ማለት ማለት ትርጉም ሊሰጠው እንደሚችል አላውቅም። ሌላው እንግዲህ የመስዋዕቱ አፈጻጸም ነው። የመስዋዕቱ አፈጻጸም ዘግናኝ ሂደቱ ስቲል ነው በብዙዎች ህሊና ውስጥ ያለ ነው። ጥንታዊ ታሪክ ጸሐፊዎች እንደ ዲዮዶረስ ሲኩለስ ያሉት የሞሎክን የደም ግብር አሰጣጥ የሚገልጹበት ወይም ደግሞ የሚያብራሩበት መንገድ አላቸው። አንደኛው የነሐሱ ጣዖት ነው። የሞሎክ ምስል ከነሐስ የተሰራ ሲሆን በውስጡ ባዶና እሳት የሚነድበት ነው። የእሳቱ ሙቀት ጣዖቱ ውስጥ እሳቱ ተቀጣጥሎ የጣዖቱ እጆች እስኪቀሉ ድረስ ይግላል። ርክክቡ በተመለከተ በጣም ዘግናኙ ክፍል ደግሞ ይሄኛው ነው። ህፃኑ እንግዲህ እግዚአብሔር ወይ በጋሉት የጣዖት እጆች ላይ ይደረጋል ማለት ነው። ህፃን ልጃችሁን አንስታችሁ የጋለ ብረት ላይ ስታስቀምጡት ምንድነው ፊልም የምታደርጉት? የሰው ልጅ ከዛ ጊዜ ጀምሮ ጨካኝ ነበር ማለት ነው። ጨካኝ ነበር። ለጣዖት ማምለክ ውጤቱ ይሄ ነው። ፋይናል ሪዛልቱ ይሄ ነው እና በሙቀቱ ምክንያት እንግዲህ ህፃኑ ሲቃጠል ወደ ጣዖቱ ሆድ እሳት ውስጥ ይወድቃል ማለት ነው። እዛው ደግሞ የሚጠብቀውን ነገር አስቡት እና ያንን ድምፅ ለመሸፈን ነው እንግዲህ እና ወላጆቹ እንዳይሰሙት ለማድረግ ነው ካህናቱ በከፍተኛ ድምፅ ከበሮ የሚመቱት። ጥሩምባ የሚነፉ ነበር፣ ከበሮ መምታት ብቻ አይደለም። እና ይህ እንግዲህ ቶፌት ወይም ደግሞ ከበሮ የሚለው ቃል የመጣው ከዛ ነው ተብሎም ይነገራል። እንግዲህ የደም ግብሩ ዓላማ ደግሞ ምንድነው? የሞሎክ አምልኮ ተከታዮች ደም የሚገብሩት ለሚከተሉ ምክንያቶች ነው። አንደኛው የመንግስት ደህንነትን ለመጠበቅ። በደም የመንግስት ደህንነት እንዴት ነው ሊጸና የሚችለው? ሰዎች ሀገር በጦርነት ስትወረር፣ በረሃብ ስትመታ፣ ትልቅ መስዋዕት ካልቀረበ ወይም ደም ካልፈሰሰ አይበርድም ተብሎ ይታመን ነበር በዛን ሰዓት። ስለዚህ የሰው ልጅ ደም ነበረ የሚሰጠው። ለምሳሌ
የሞዓብ ንጉስ መስዋዕት ያቀረበበትን ታሪክ በሁለተኛ ነገሥት ቁጥር 3 ምዕራፍ 3 ቁጥር 27 ላይ መመልከት እንችላለን። ሌላው ምንድነው? የፍርሃት አምልኮ ነው። እንግዲህ ሰዎች ሲፈሩ ነው ብዙ ጊዜ ለጣዖት እጃቸውን የሚሰጡት። ምክንያቱም ሰው ፈሪ ሲሆን አምላኩን ይረሳል አይደል? አምላኩን የያዘ ሰው ግን ሁሌም ደፋር ነው። ሁሌም በጨለማው ውስጥ ብሄድ እንኳን አልፈራም አንተ አለኝና የሚል ጥቅስ ባለፈው ጊዜ ዳዊት መዝሙር ተመልክተናል አይደል? ስለዚህ እዚህኛው ጋር ስንመጣ ግን የፍርሃት አምልኮ ነው። ሞሎክ እንደ አፍቃሪ አምላክ ሳይሆን ግን ደም ካልጠጣ የሚቆጣና ጥፋት የሚያመጣ ጨካኝ ኃይል ተደርጎ ይወሰድ ስለነበረ ሰዎች ደግሞ ያኛው በቁጣው የተነሳ እንዳይቀጣቸው ስለሚፈሩ ልጆቻቸውን አሳልፈው ይሰጡት ነበረ። እንግዲህ በኢየሩሳሌም አቅራቢያ የነበረው በሄኖም ሸለቆ ነው ብለናል። እስራኤላውያን ሳይቀሩ ልጆቻቸውን በሳት ሲያሳልፉ የነበረው መጽሐፍ ቅዱስ ይህን ድርጊት ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሰው በከነዓንም ጣዖታት ፊት ለመሰዋት ንጹህ ደምን የልጆቻቸውንና የሴቶች ልጆቻቸውን ደም አፈሰሱ ይለናል። መዝሙር 106 37 እስከ 38። እንግዲህ ዛሬም ይሄ ነገር ስላለ ነው። ይሄ የደም ግብር እንግዲህ በውርጃም በመሳሰሉትም ልጆችን ወደ ጦርነት ወስዶ በመማገድም የሞሎክ መንፈስ እየተመለከ ስለሆነ ይሄ ነገር እንዲቀር ለእግዚአብሔር ከመቼውም ጊዜ በላይ ጸሎት የሚያስፈልገው አሁን ነው የሚለውን ነገር ለመጠቆም ነው። ዋነኛው የዚህ መርሃ ግብር መሰናዳት አስፈላጊ ሆኖ የተገኘው ማለት ነው። ስለዚህ ሰዎች ይሄን ነገር በደንብ ልንንቀው አይገባም። ስለዚህ ዛሬም እንደ ሄኖም ሸለቆ ልጆች የደም ግብር የሚሆኑባቸው ስፍራዎች አሉ። ይህንን በምንም ስለተጨነቅን ስላለቀስን ቤታችን ሆነ በርዘግተን አምላክ ሆይ የት ነህ ማለቱ ብቻ አይደለም በቂ የሚሆነው። አስፈላጊ ከሆነ የጋራ የጸሎት መርሃ ግብር ሊኖረን ይገባል። ቅድም መሀል ላይ ነግሬያቸዋለሁ። ዛሬ አርሲ ውስጥ በሚገኙ የክርስትና እምነት ተከታዮች ላይ እየደረሰ ያለውን ነገር ብዙዎቻችሁ ታውቃላችሁ። እየለመድነው መተናል፣ ተለማምደነዋል። ስለዚህ የሞሎክ መንፈስ ማለማመድ ነው የሚፈልገው እና ሁሌም እስከ መቼ ነው ለሞሎክ መንፈስ እየተገበረ የሚኖረው? እና እባካችሁ ሌላ ምንም ኃይል ስለሌለ በንጹህ ልቦናችን በንጹህ ጸሎታችን ወደ እግዚአብሔር እንለምን። በሀገራችን ላይ የምህረት ውሃውን እንዲደፋ ያማየውን ከሆነ ከዚህ የበለጠ ሰቅጣጭ ነገሮችን እንመለከታለን። ያንን ከመመልከት ደግሞ እሱ ይጠብቀን ለማለት ነው። እንግዲህ በሁለተኛው ቻናል ላይ ያቀረብኩላችሁ መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም